ጌታ ይባረክ። ሁለተኛ ጴጥሮስን እንክፈትና በጣም የእግዚአብሔር ሐሳብ አብረን እናያለን። በጣም ልብ ብላችሁ ልትሰሙ እንፈልጋለን። ይሄ የእግዚአብሔር ሐሳብ ለእያንዳንዳችን እንደሚጠቅም አምናለሁ። ጌታ በዚህ እንደሚናገር አውቃለሁ። ለኢየሱስ ሲሆን የእግዚአብሔር ሐሳብ ነው። እግዚአብሔር በልብ የሞላውን ሐሳብ ነው እየመጣውና መንፈሳዊ ትጋት ባለፈው ሳምንት መንፈስ ቅዱስ መሞላትን አስፈላጊነቱን አይተናል። መንፈስ ቅዱስ ለአገልግሎታችን ለእያንዳንዱ እንደሚያስፈልገን መንፈስ ቅዱስ ሲመጣ መንፈሳዊ ነገሮቻችን እንደሚታደሱ መንፈስ ቅዱስ ስንሞላ የእግዚአብሔር ሐሳብን በዚህ ምድር ላይ በተሰጠን ዘመን ፈጽሞ ለማለፍ አቅም እናገኛለን። ሁለተኛ መንፈስ ቅዱስ ስንሞላ የእግዚአብሔር ፍቃድ በእኛ እንዲፈጸምና እኛም ከእግዚአብሔር ጋር ያለን ህብረት ሞር ከትናንትና ዛሬ እየጠበቀ እየበረታ ከወደቀው ዓለም የምንርቅበት አቅም ነው። ሰው በእግዚአብሔር መንፈስ ካልተሞላ ከዚህ ከወደቀ ዓለም ራቅ አይችልም። በሁሉም ተደብድቦ ይወድቃል፣ ይሰናከላል። ቶሎ ለመውደቅ ቅርብ ነን። መንፈስ ቅዱስን ስንሞላ ግን ከወደቀው ዓለም ነው የሚለየን። ወደ እግዚአብሔር ሐሳብ ነው የሚያስጠጋን፣ ወደ እግዚአብሔር ፍቃድ ነው የሚያስጠጋን። ያ ብቻም በእግዚአብሔር ዘንድ ያለውን የእግዚአብሔር ሐሳብ በእኛ እንዲፈጸም በእኛ አልፎ ደግሞ ወደዚህ ምድር እንዲገለጥ የእግዚአብሔር መንፈስ ቅዱስ ኃይል ነው። መንፈስ ቅዱስን መሙላት ሃይማኖት ሳይሆን ለእኛ የተመደበ የተሰጠን። ጌታ ኢየሱስ እንደዛ ነው ያለው፣ በመንፈስ ተሞሉ፣ ኃይልን ተቀበሉ። ለምን? በዚህ ዓለም ላይ እግዚአብሔር በሰጠን ምድር ላይ ልንሰራ ልንሮጥ ወንጌልን ለማስቀጠል የእግዚአብሔር ኃይል ስለሚያስፈልገን መንፈስ ቅዱስን መሞላት ግድ ስለሆነ ባለፈው ሳምንት እሱን አይተናል። ዛሬ ደግሞ መንፈሳዊ ጥንካሬ፣ መንፈሳዊ ብርታት፣ መንፈሳዊ እድገት፣ መንፈሳዊ መረዳት፣ መንፈሳዊ ጥንካሬ ከሌለ መንፈሳዊነት ሃይማኖት ነው የሚሆንብን። የተገለጠውን የእግዚአብሔር እውነት ውስጥ መቆም አንችልም፣ መጽናት አንችልም፣ ስፍራ እንቀይራለን። ከጸናን ካደግ ልክ አንድ ሕፃን ልጅ ከእናቱ ማፀን ከወጣ በኋላ ይህን ዓለም ሲቀላቀል ለማደግ ግድ ነው። በእናቱ ሆድ ሆኖ የሚቀበለው የሚበላው የሚጠጣው በእምርቱ በኩል ነው። ወደዚህ ዓለም ሲመጣ ግን በአፉ ስለሚበላ መለማመድ መጀመር ስላለበት መለማመድ ሲጀምር ማደግ አለበት። ካላደገስ ይታመማል፣ ይሞታል። እኛም በክርስቶስ ዳግም ስንወለድ ቦርናጌ የሆነ ውስጣችን ያለው ሕፃኑ ማንነት አለ ማደግ ያለበት። በእግዚአብሔር ቃል እየተመገበ በመንፈስ ቅዱስ እየተመገበ በእግዚአብሔር ሐሳብ እየታነጸ ማደግ ያለበት ማንነት አለ። ይሄ ፈራሹ ከአዳም የተቀበልነው ያደገው አለ። ይሄ የሚፈርሰው ውስጣዊ በውስጥ የተቀበልነው ዳግም የተወለድነው ያ ማንነት በክርስቶስ ቃል በእግዚአብሔር ቃል እውነት ማደግ አለበት። ሰው ወደ እግዚአብሔር መምሰል የሚመጣው ሲያድግ ነው። ካላደገ አይመስልም። ማደግ አለበት። ልጆቻችን አሁን እያደጉ ወይ እናታቸው ወይ እኔን እየመሰሉ የመጡት እኮ መልካቸው እያደገ ውስጣቸውን እየገለጠ ፊታቸው የሚታዩ አንዳንድ ከሆነ ወይ ወደ እናታቸው ወይ ወደ እኔ። ለምን? እያደጉ ስለሆነ። ባያድጉስ እንጂ በተወለዱበት ቀን ብቻ ያው ሆኖ ቢቀሩ እናቱን አባቱ ማለት ይመጣል አይመጣም። ያው መልክ ነው ይዞ ያው ካደጉ ነው ወይኔን ወይሷን መምሰል የሚችሉ። ከእኔና ከሷ ውጭ ከሆነ ግን እንዴ ለምን ማንንም መስሉት እንጥልጣይ እንደማለት ካደጉ ግን ይታያሉ ወይ አባቱን ወይ እናቱን። ለምን? ያንን ዘር ነው ያደጉት፣ ያንን ዘር ይዘው የሚወጡት። መጽሐፍ ቅዱስ እንደዛ ነው የሚለው። ይደጉ ማደግ የሚያስፈልገን ዘራችንን መምሰል አለብን። ኢየሱስን መምሰል የምንችለው ከተወለድንበት እያደግን ስንመጣ የአባታችን መልክ ይታይብናል። አሜን። የኢየሱስን መልክና ውበት እናመጣለን። ለምን? ከእሱ ተወልደን እሱን ነው የምንመስለው። ክብር ለኢየሱስ ይሁን። መንፈሳዊ እድገት፣ መንፈሳዊ ጥንካሬ፣ መንፈሳዊ ብርታት ለእኛ ዋና ነው። ተጨማሪ ዋና ነው። ለእኔ ዋና ነው። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጴጥሮስ በጣም የሚገርም ከሁለተኛ ጴጥሮስ ምዕራፍ 1 ጀምረን እስከ ቁጥር 11 ስናይ በጣም የሚገርም ሐሳብ ጴጥሮስ እዚህ ጋር ያስቀምጣል። በጣም የሚገርም ሐሳብ
ስለ በዛች ቤተክርስቲያን ለጻፈላቸው ያስቀመጠላቸው ሐሳብ ስንመለከት የሰት ትምህርት ወደ ኢየሱስ ሐሳብ እንዲዞር እንዲሉ የሰት ትምህርት ከተቀበሉት እውነት ፈቀቅ እንዳያረጋቸው አይኗቸው እንዳይበረስ ከዳኑበት እውነት እንዳይወጡ ሐዋርያው ምን ብሎ ይጽፍላቸዋል? ከላይ ጀምሮ ከቁጥር 1 ጀምሮ አለፍ ያቆዳም ብላችሁ እንዲላ የኢየሱስ አገልጋይ ሐዋርያው ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልን አይነት ክብር እምነት ተቀብለናል። ጴጥሮስ እያለ ያለው እንቀበላለን አይደለም፣ ተቀብለናል። ተቀብያለሁ ከተቀበልነው ነገር አንፃር የሚጠበቅብንን ውጤት በኋላ ይነካል። ተቀብለናል፣ ውጤቱ ግን ይጠበቅብናል። ከተቀበልነው ነገር አንፃር ነው የምንጠየቀው። ያልተቀበልነውን ማንም አይጠይቀንም። ከተቀበልነው ነገር የሚጠበቅብን ፍሬ አለ፣ የሚጠበቅብን ውጤት አለ። ተቀብለናል እና እግዚአብሔር ጌታችን ኢየሱስን በማወቅ ጸጋንና ሰላም ይብዛላችሁ ብሎ ቁጥር 3 ላይ በገዛ ክብሩ በበጎነቱ የጠራን እርሱን በማወቅ ለሕያውና ለእውነተኛ መንፈሳዊ የሚያስፈልገን ሁሉ የመለኮቱን ኃይል ምን ሆናል? ሰጥቶናል። ክብር ለኢየሱስ ይሁን። ያልተሰጠን ነገር የለም፣ ተሰጥቶናል፣ ተቀብለናል። ያልተቀበልነውን ማንም አይጠይቀንም። ከተቀበልነው ነገር አንፃር ግን ምን መምሰል እንዳለብንና ምን አይነት ሰው መሆን እንዳለብን ቃሉ ይናገራል። ምን አይነት ውጤት እንደሚጠበቅብን፣ በምን አይነት ህይወት ውስጥ ማለፍ እንዳለብን፣ ማንን መምሰል እንዳለብን። መምሰል ያለብን ከተወለድነው ከተቀበልነው እውነት። ቁጥር 3 ደግሞ ያምር በገዛ ክብሩና በበጎነቱ የጠራን ሐጃጋ ወራዲያማስ አሜን። በገዛ ክብሩ በበጎነቱ የጠራን እርሱን በማወቅ ማንን? ኢየሱስን በማወቅ ለሕያውና ለእውነተኛ መንፈሳዊነት የተቀላቀለ ነገር የለው። ሕያው እና ለእውነተኛ መንፈሳዊነት ይሄን ቻሌንጅ መደረግ ያለብን የእግዚአብሔር ቃል ከራሳችን ጋር ማጣበቅ ያለብን፣ ከራሳችን ጋር ማዋየት ያለብን፣ ራሳችንን በዚህ አስገብተን ማየት አለብን። ሁሉ የመለኮቱን ኃይል ሰጥቶናል። ቁጥር 4 ከክፉ ምኞት የተነሳ በዓለም ካለው ምግባር ብልሹ ያው አምልጣችሁ ከመለኮቱ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካይነት እጅግ ታላቅ ክብር የሆነውን ተስፋ ተሰጥቶናል። ማራዲ ባንዶባ አሜን። ከነገራችሁ ሐሳቡን ያያችሁት በጣም ጥልቅ ሐሳብ ነው። ጴጥሮስ የሚነካው ጥልቅ ሐሳብ ነው የሚናገረው። ለምክንያቱም ስጋቱ ጴጥሮስ ኢየሱስን አይቶታል። የእግዚአብሔር መለኮታዊ ድምፅ ሰምተዋል። የሰማይን ድምፅ ሰምተዋል። ጌታ ኢየሱስ ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ ወደ ተራራ በወጣ ጊዜ ሙሴና ኤልያስ ተገለጡለት። ከዛ በኋላ የእግዚአብሔር መለኮታዊ ድምፅ ስለ ኢየሱስ ሲመሰክር ሰምቶታል። ምን አይነት ተአምራት፣ ታላቅ የሆነ መገለጥ ሲመጣ ጴጥሮስ አይቶታል፣ ሰምቶታል። ይሄን ተካፍሎታል። ከዚህ ከተገለጠ እውነት አንፃር፣ ከተቀበለ እውነት አንፃር ሲመዘን ውጤታችን ከዚህ የራቀ እንዳይሆን፣ ከዚህ ያነሰ እንዳይሆን፣ ይሄን መልክ የለቀቀ እንዳይሆን ተሰጥቶናል። በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። ምን አርጉ? ጣሩ ማለት ምን ማለት ነው? ዝም ብሎ ሙከራ አይደለም። ተጋደሉ እኮ ነው። ተፋለሙ እኮ ነው። ከማን ጋር? ከዓለም ጋር፣ ከስጋ ጋር፣ ከሰይጣን ጋር፣ ከሐሳባችን ከምኞታችን ጋር። ለእግዚአብሔር ሐሳብ አልንበረከክ አልገዛ ያለውን ምኞታችን ጋር ነው ምንጣላው ምንጋደለው ፍቃዳችን ጋር ባለመታዘዝ የእግዚአብሔር ሐሳብ እምቢ ከሚለው ከገዛ ምኞታችን፣ ከገዛ ፍቃዳችን፣ ከገዛ አይምሯችን አሩ ልፉ ድከሙ።
ዋጋ ክፈሉ። በበጎነቱ ላይ እውቀትን ይላል። በእውቀትም ላይ ራስ መግዛት ላይም መጽናትን፣ በመጽናትም ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ወንድማማች መተሳሰብን። አሜን አሜን ብሏል። በወንድማማች መተሳሰብ ላይ ፍቅርን ጨምሩ። ይኸውላችሁ እነዚህ ጨምሩ የሚባሉት ነገር ተጨማሪ የተሰጡን እንጂ ዋና አይደሉ። ዋናውን ግን ተቀብላችሁታል። ይሄ ውጤት ነው። ከተቀበልነው ነገር የሚመነጭ የሚወጣ የሚፈልቅ ውጤትን ነው የሚያወራው። አሜን። ይኸውላችሁ ቁጥር 5 በጣም የሚገርም ነው። ቁጥር 5 እና 6 በዚህ ምክንያት ይላል። ቅድም ከላይ ቁጥር 4 እና 3 እና 4 ስናይ ከክፉ ምኞት የተነሳ በዓለም ካለው ምግባር ብልሹ ሕያው አምልጣችሁ ከመለኮቱ ባህሪ ተካፋዮች እንድትሆኑ በእነዚህም ነገሮች አማካኝነት እጅግ ታላቅና ክብር የሆነውን ተስፋ ተሰጥቷችኋል። ተስፋ አላችሁ። እንደምናምን ሰዎች አትኖሩም። ተስፋ እንደሌለ ሰው አትኖሩም። ተስፋ አላችሁ። ተስፋ እንዳለው ሰው ቆማችሁ፣ ግን ውጤት ይጠበቅባችኋል። አሜን። ክብር ለኢየሱስ ይሁን። ያልተቀበልነው ከተቀበልነው የሚወጣውን ነገር ነው የሚነገር። ተቀብላችሁታል። ተስፋ አላችኋል። ምስኪን ብትመስሉ ተስፋ አላችሁ። ያልተማሩ ብትመስሉ ተስፋ አላችሁ። ለምን? ሰርተን የምናመጣውን ሰው የተቀበልነው፣ የተሰራውን ነው የተቀበልነው፣ በመስቀል ያለቀውን ነው የተቀበልነው። አሜን። ኢየሱስ ክርስቶስ ጌታ ነው። በክርስቶስ ያለቀውን ነው የተቀበልነው። ከተቀበልነው እውነት ላይ ቆመን ነው ወደፊት የምንዘረጋ። አሁን ቁጥር 5 እና 6 ጴጥሮስ እያለ ያለው ከተቀበላችሁ ቆማችሁ መሰረታችሁን እሱ አድርጋችሁ ከውስጣችሁ የሚወጣ በእያንዳንዱ ነገር ውስጥ የሚገለጠው ግን ከተቀበላችሁ እውነት የሚመነጭ ካደገ ህይወት የሚወጣ በክርስቶስ ከተገነበሰው የሚወጣ እውነተኛ ማንነት ሳይት የሚያደርገው። በዚህ ምክንያት በሙሉ ትጋት በምን ከተቀበላችሁ እውነት ተስፋ እንዳለው ሰው ከፊት ብሩህ ቀን እንዳለው ሰው ሙሽራውን እንደሚጠብቅ ሴት በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር በበጎነት ላይ እውቀትን በእውቀት ላይ ራስን መግዛትን የተካፈልነው ጸጋው የተካፈልነው እውነት ራሱ የእግዚአብሔር መንፈስ ነው። ራስን የሚገዛ መንፈስ ነው። የእውነት መንፈስ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። በመጽናት እውነተኛ መንፈሳዊነትን አለና ቁጥር 7 በእውነት መንፈሳዊነት ላይ ወንድማማች መተሳሰብን በወንድማማች መተሳሰብ ፍቅርን ጨምሩ። እነዚህ ባህሪ ቁጥር 8 እነዚህ ባህሪ ተተፍርፎ ቢኖራችሁ የጌታችን የኢየሱስ ክርስቶስ በማወቅ ዳተኞች ፍሬቢሶች ከመሆን ይጠብቃችኋል። ማጃጋ ቦራዲያ ባና እናንተ ቢያምን ነበር የሚቀበለው ጌታ። ፍሬቢሶችና ዳተኞች ተራ የሆነው ምናምን ተከምባል ይጠብቃችኋል። ጋራንቲ ነው። መደበቂያችን ብርታታችን ኃይላችን የሆነው በእነዚህ ሁሉ መታጠር፣ በእነዚህ ሁሉ መታደቅ፣ በእነዚህ ሁሉ መገንባት በጣም በዋናነት የሚፈልገው ቁጥር 11 ላይ ወርዳለሁ። እነዚህ ቁጥር 8 ላይ ብለ ከነዚህ ባህሪ የተለየ ግን የሩቁን የማያይ ወይም እውር ነው። ቁጥር 8 ከነዚህ ባህሪ የተረፈረፈ ቢኖራችሁ ጌታችን ኢየሱስ ክርስቶስ በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋል። እነዚህ ባህሪ የሌለው ግን አሜን። ምን የሌለው? እነዚህ ባህሪ አሁን ሽንገላ አይደለም፣ ቃል በቃል ጴጥሮስ እየገለጠ ነው የሚናገረው። ምክንያቱም የሐሰትን ትምህርት ለማስወገድና የማስመሰልን መንፈስ ለመምታት ሸንጋይ መንፈስ ለመምታት እነዚህ ባህሪ የሌለው ግን የሩቁን የማየት ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱንም ረስቶታል።
ስለዚህ ቁጥር 10 እና 11 ስለዚህ ወንድሞቼ ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት እርግም አድርጉ ትጉ። ምክንያቱም እነዚህ የምታደርጉ ከቶ አትሰናከሉ። በዚህ ወደ ጌታችን አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግስት መግባት በሙላት ሆኗል ይሰጣችኋል። ክብር ለመንፈስ ቅዱስ ይሁን። አሜን። መሰረታዊ የእግዚአብሔር ሐሳብ ነው። ልንስተው ልንገለው የማንችለው የምንራታችን የሚፈትሽበት ህይወት ነው። በመጨረሻ ዘመን ላይ ያለነው መጨረሻ ዘመን ላይ እንዳለው ክርስቲያን እነዚህ ባህሪ በህይወቴ ውስጥ አሉ ወይ? የእግዚአብሔር ቃል ሕያው ነው። ምናል እነዚህ ባህሪ የሌለው ግን የሩቁን የማያይ ወይም እውር ነው። መንፈሳዊ እውር ነው፣ የለውም። መንፈሳዊ እውርነት ማለት ይሄ አይን መጨፈን አይደለም። የእግዚአብሔር ነገር ያልበራለት በደመ ነፍስ የሚመላለስ በቁጥር የሚመላለስ እንደ ሃይማኖታችን የሚመጣ የሚሄድ ህይወቱ ግን በእነዚህ ውስጥ ያላለፈ የተካፈለው እውነትና ከክርስቶስ የተቀበለውን ነገር ያላወቀ ኃጢአቱ እንደተሰራ የማይገባው ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ላይ ይላል ቁጥር 7 ላይ እንግዲህ ወንድሞቼ ሆይ ይህን አስቀድማችሁ ስላወቃችሁ ጸንታችሁ ከቆማችሁበት መሰረት በመጽናት ስህተትን ተስባችሁ እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋ እውቀት ይደጉ። ለእርሱ አሁንም ለዘላለም ክብር ይሁን። በማን ይደጉ? በክርስቶስ ነው። ይደጉ ይደጉ የሚለው ብዙ ቦታ አለ። ይደጉ ካለ የሆነ ክፍተት አለ ማለት ነው። መንፈስ ቅዱስ ያየው ነገር አለ። ይደጉ ማለት የእግዚአብሔር ቃል እውቀት የላችሁም ሳይሆን እያለ ያለው ጥቅስ የላችሁም፣ ጥቅስ አታውቁም አይደለም። ይደጉ ማለት የእግዚአብሔርን ባህሪ ተላበሱ፣ መልኩን ምሰሉ። እሱ ነው የሚያወራው። ይደጉ ተስባችሁ ማለት ምኞት ይስበናል፣ ስጋ ይስበናል፣ ሰው ይስበናል፣ አጋንንት ይስበናል፣ ፍቃዳችን ይስበናል። ብዙ ከእግዚአብሔር ሐሳብ ስቦ የሚያወጣን በዙሪያችን እርፍ ነው። ብዙ ነው ምኞታችን፣ እውቀታችን አለማወቃችን እንዳይታወቅብን አንዳንዴ በመንፈሳዊ ንግግር እንሸፍነዋለን፣ እንያዛለን። የእግዚአብሔር ሐሳብ ወቅሶን ወደ እውነት እንዳይገልጥ እንዳያወጣን ይሸፍናል። ያንን ይደጉ። አሁን ልጆቻችን እያደጉ ነው። ካላደጉ አሁን አዚኤል ከአምና ዘንድሮ በጣም ብዙ ነገር ተገልጦታል። ስም ይቀራል፣ መብቱን ይናገራል፣ ይከራከራል፣ የሚፈልገውን ካላገኘ አይነሳም። ድሮ ተሰጠን ሁሉ አሁን ግን አድጎ ስለመጣ ሴንሴማ ይፈልጉን አይቀበልም። ያላመነበትን አይቀበል። ካላመነ አይሻይም። ብንጫነው ራሱ ጮሃል አይፈልገውም ይላል። እያደገ ነው። ማደጉን እየገለጠ ነው። የማይፈልገው ነው፣ የሚፈልገው ይሄ ነው እያለን ያለው መንፈሳዊ ነው የምንልበት ማደግ የሚገለጠው ኃጢአት ነው፣ ምኞት ነው። እምቢ ማለት የምንችለው ማደግ ስንጀምር ነው። መንፈሳዊ እድገት ሲመጣ ነው። የተቀላቀለ ሁሉንም የተከፈለ ሁሉ በር የሚመስለን የተሰጠ ሁሉ ለእኛ የሚጠቅመን የሚመስል አለማደጋችን ነው የሚያሳይ። ስናድግስ ነው አልፈልገው ኬንያ ስናድግስ መብታችን ነው አትንካል። እያደግን ነው። ማንነታችን ለይተነዋል፣ ውሏችን ለይተናል፣ ስማችን ለይተናል፣ የተወለድንበትን ዓለም አውቀነዋል። ማደግ ማለት መንፈሳዊ ዓለምን ማወቅና በመንፈሳዊ ዓለም ጋር መተባበር፣ የእግዚአብሔርን ፍቃድ ለመፈጸም ወደዛ እውነት ማደግ መገለጥ። ለማንም ማወቅ ያገኛችሁ ነው። ኤፌሶን 3:16 ይላል በመንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነትን መጠን ይሰጣችሁ የእናንተ ስር መሰረት በፍቅር ይጽና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ
ከፍታውን ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፍ የእግዚአብሔር ፍቅር በማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጻሜ ሙላትን ትደርሱ ዘንድ ትሞሉ ዘንድ እስከ እግዚአብሔር የእግዚአብሔር ሙላት የሚባል ነገር ልክ ኤፌሶን ምዕራፍ 12 ላይ እንደሚናገረው 4:12 ላይ እንደሚናገረው ብልት ሁሉ ወደ ጅማት ወደሚገጣጠምበት ሙሉ ሰው ወደ ሆነበት ፍጹምና ሕያው ወደ ሆነው ግንባታ እስክንገባ ድረስ ፍጹም ሆነ የእግዚአብሔር ሙላት ክርስቶስ ጅማት ሆኖ መገጣጠም በክርስቶስ ነው መገጣጠም የተወለደ አካሉን ወደ መምሰል ብልቶችን አካል ወደ መሆን ወደ እግዚአብሔር ሙላት እስክታድጉ ድረስ እደጉ። የእግዚአብሔር ሙላት አለ። ብልቶች ነን፣ ሙሉ ሰው አይደለንም። ሙሉ የምንሆነው በአካሉ ነው ስንገናኝ ነው፣ በአካሉ ስንገጣጠም ነው። ሙሉ ወደ እግዚአብሔር ሙላት ሙሉ ሰው ወደ መሆን በእግር መራመድ አይደለም፣ መኪና መንዳት ወደ ቤት ወደ ቁሳቁስ አይደለም። ሙሉ ሰው ማለት በእግዚአብሔር ሐሳብ በእግዚአብሔር ፍቃድ በማደግ ውስጥ ያለውን ሙላት እግዚአብሔር ወደዚህ መርዳት በኢየሱስ ስም ያስገባል። አሜን፣ ያስገባል። ይሄ ነው የሚያስፈልገን። ይሄ ነው የምናገረው። አንዳንድ ጊዜ በቃ የጊዜ ድምፅ ሲመጣ እግዚአብሔር ለየኔም ለእናንተም የሚናገረውን እንደ መንፈሳዊ ከተረዳን እግዚአብሔር ወደሚያይልን ነገር ወደ አየልን ነገር መሻገር ይሆናል። እልፍ ማለት ነው። 3 ነጥቦችን ልስጣችሁ ዝም ብዬ ያዝባል። አንደኛ ማደግ የምንችለው ጠንቅቀን የእግዚአብሔርን ቃል በማወቅ በሃይማኖትነት መንፈስ ቸርች አንምጣ። ከትላንትና አንድ ሰው አደገ፣ መንፈሳዊ ነገር አደገ ማለት ሰው የእግዚአብሔር መንፈስ ሕያው ነው፣ እግዚአብሔርም ሕያው ነው። ሕያው ነገር ያድጋል አይደል? ቅድም በልጆች ምሳሌ ልጆች እያደጉ ነው። ማደጋቸው አንድ ጤንነታቸውን ያሳያል፣ ሁለተኛ ሕያዋን ናቸው። ሕያው መሆናቸው በየቀኑ የሆነ ለውጥ እያሳዩ ነው። በባህሪም በቁመትም በመረዳትም በሁሉ ነገር እያሳዩ ነው። ካላሳዩ ግን ወይ ዶክተር ነው የምንሄድ እናስመረምራቸዋለን። መንፈሳዊ ነገርም እንደዛ ነው። እያደግን ነው ወይ ጨምረናል ወይ? የባህሪ ለውጥ፣ መንፈሳዊ ለውጥ፣ መንፈሳዊ መረዳት፣ መንፈሳዊ አስተሳሰብ፣ መንፈሳዊ ንቃት። አንድ ሰው ሲያድግ ቸርች ውስጥ ልሳኑ ማይቀየር ከሆነ ጸሎቱ ማይቀየር ከሆነ እያደገ ነው። መንፈሳዊ እድገት ልሳን ይቀየራል። ልሳን መንፈሳዊ ነው። ልሳን ይቀየራል። ለምን? እያደግን ነው። የእግዚአብሔር ቃል እውቀት በውስጣችን በመጣ መገለጥ ስለሆነ መነዳት እንጀምራለን ወደ መንፈሱ ሙላት። አንድ አይነት አቻ እምነት፣ አንድ አይነት ጸሎት ከሆነ አንድ አይነት። ለምን? የእግዚአብሔር ቃል በመንፈሳዊ መረዳት በመገለጥ መነዳታችን ቆመዋል። ልክ እንደ ታቆረ ነገር የታቆረ ውሃና ሀጅ ውሃ ይቁረጥ። የታቆረ ውሃ ኩሬ እዛው ቁጭ ነው የሚለው፣ እዛው ዘንድሮና እዛው የሚቀጥለው ዓመት እዛው። ለምን? እዛው ወይ አካባቢውን አላለማ። ለአካባቢው ሽታ ነው የሚፈጥረው፣ ጥላትን ይፈጥራል። የሚበጅ ነገር አይገኝበትም፣ የሚጠቅም ነገር አይገኝበትም። ምክንያቱስ አይሄድም ስለማይንቀሳቀስ። ሀጅ ውሃስ የሚሄድ ውሃ ሕያው ነው። ጎራና ቀኙን እያጠጣ ስለሚሄድ ለራሱ ባይሆንም ሌሎችን እየጠቀመ ሌሎችን እያፈራ እየዘለቀ ይሄዳል። ብቻ አይደለም እየጠራ ነው የሚሄደው። ይጠራል። በየደረሰበት ሁሉ ቆሻሻ እየጣለ አዋራ እያራገፈ ከውስጡ ጭቃን እያራገፈ እየጠራ ነው የሚሄደው። እየጠራ እያጠጣ እያለማ እየጠራ ተፈላጊነቱ እየጨመረ ነው የሚሄደው። ለምን? ጠቃሚ ስለሆነ። መንፈሳዊ ነገር እንደዛ የሚያድግ ነገር የእግዚአብሔር ነገር ያለበት ላጠገቡ ላለው ሕያው ነው፣ ዘር ነው፣ ያበቅላል፣ ያነቃቃል፣ ያንጻል። ደግሞም ለእግዚአብሔር ሐሳብ ደግሞ ታዛዥ ነው። አሜን።
ኢየሱስ ክርስቶስ ጌታ ነው። ማደግ እንደዛ ነው። አንድ ሰው አደገ የምንለው ቸርች ውስጥ መድረክ ላይ ቆሞ ስብከት አይደለም። ስለሰበኩ እኔ አደግኩ ማለት ማደግ የሚቻለው መንፈሳዊ ቅርጻችን ኢየሱስን ነው የምንመስለው። የኢየሱስ ሕይወት ይታይብናል። የኢየሱስ ባህሪ ይታይብናል። የእግዚአብሔር የልጁ መልክ በእኛ እንድታይ ነው። እሱ ነው ማደጋችን። አንደኛ ከትላንትና እስራት መውጣት እንዳናደርግ የሚያደርገን ነበርኩ ሆነ አሁን አይደለሁም ዘጋማ ነበርኩ ከመጣ ዘጋ ነው። ልጅ ጌታ ኢየሱስ ክርስቶስ ለዛ ፈሪሳውያን ማቴዎስ ወንጌል ላይ አገኛቸውና እነሱ ቆሞ ኢየሱስ ሲመጣ መምህር አሉት፣ ያንተ ደቀ መዛሙርት እጃቸውን ሳይታጠቡ ምግብ ይበላሉ። ያ ማለት የአባቶቻችንን ወግ እያፈረሱ ስርዓት እያፈረሱ ትናንትና ነው የሚያውሉት። ትናንትና አጠገባቸው ያለው ኢየሱስ ነው። የህይወት እንጀራ የሆነው የመኖራቸው ምስጢር የሆነው ተስፋቸው የሆነው ኢየሱስን ምናምን የአባቶቻችን ወግና ስርዓትን አፈረሱ ብሎ በትናንትና ዛሬ ኢየሱስን ይከሱታል። እናንተ ስለ ወጋችሁ፣ ስለ ህጎቻችሁ፣ ስለ ታሪኮቻችሁ የእግዚአብሔርን ሐሳብ ትቃወማላችሁ። ግን ተቃወሙ። ፊት ለፊት እኮ ተቃወምን አላሉ። እነሱ በእነሱ ህግን ያዙት። ትናንትና ይሄ የተደነገገውን ህግ አፈረሱ ነው። የትናንትና እስረኞች ናቸው። ከመጣው ከእግዚአብሔር ሐሳብ ጋር መቀላቀል ያቃታቸው የታሰሩ የትናንትና እስረኞች። የትናንትና እስረኝነት ባይለው መንፈሳዊ ነገር ይገላል። የመጣውን መለኮታዊ የእግዚአብሔር አጀንዳ እንዳንቀበል በዚህ ቀን የተመደበውን በዚህ ቀን እግዚአብሔር ወደ ቤተ ክርስቲያን ያመጣው መንፈስ እንዳንቀበል ትናንትና ያስረናል። ነበር ሰበርኩ። እሱ መንፈስ አሜን ነው ወይ? ይሰበር። ወደፊት መቀጠል ተስፋ አለኝ። ከፊት ብርሃን አለ። ከመንፈሱ ጋር ወደፊት ከትላንትና መላቀቅ። አሜን። ከትላንትና መላቀቅ። ፊልጵዎስ ላይ ጳውሎስ ይላል 3:13 ላይ ወንድሞቼ ሆይ እኔ ገና እንዳልያዝ ምንም ነገር እንዳልያዝ እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ ምን አደርጋለሁ? እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጠራት ዋጋ እንዳገኝ ምልክትን እፈጥር ዘንድ በእግዚአብሔር ከፍ ያለውን የእግዚአብሔርን ኋላዬን እየዘጋሁት ትናንትናን እየተውኩኝ ትናንትናን እየቀበር ከፊቴ ያለውን ለመያዝ ከትናንትና ተራቅቄ ከፊቴ ያለውን ተስፋ በማየት ከፊቴ ያለውን ብርሃን በማየት እሱን ለመያዝ እጋደላለሁ፣ እዘረጋለሁ። ጳውሎስ በሌላ አቅሙ ሲዘረጋ ለምን? ከትናንትና ትናንትና የመርህ ስራት ለእኔ ተስፋ ትዝታን ወደፊት ለማሄድ አይፈቅድም። ትዝታ እስር ነው። ተስፋ ነው የሚያራምደው። አሜን። ተስፋ አቅም አለ። ተስፋ ጳውሎስ በጴጥሮስ ምዕራፍ 1 ላይ ያየነው ተስፋ ተቀብለናል። ወደፊት የሚያራምድ ተስፋ ተቀብለናል። አሜን ነው ወይ? ከቆምንበት የሚያቆመን ሳይሆን ከቆምንበት ወደፊት የሚያፈነጥረን ተስፋ ተቀብለናል። በተስፋው ነው ወደፊት የሚራመደው። ከትላንትና መንገድ ሁለተኛ በተሰጠን ህይወት ጸንቶ መቆም። በተሰጠን ህይወት ጸንቶ መቆም ምንድን ነው? የተሰጠን ህይወት ጸንቶ መቆም ማለት አንዳንድ ጊዜ የምንሰማው የምናየው ስፍራ ሊያስለቅቀን ይፈልጋል። ምንጽሮቻችን ድምዝዝ ያደርግብናል። እግዚአብሔር ያየንበትን ምንጽር ጠርቀን እንዳንሄድ ድምዝዝ ያደርግብንና ሐሳባችንን የልባችንን ውስጣችን ያለውን የእግዚአብሔር አጀንዳን አትኩረን እንዳናይ ልብ እንዳንል መጥቶ ይጋርድብናል። በምድራዊ ነገር፣ በስጋዊ ነገር፣ በቤታችን ነገር የእግዚአብሔር ነገር አጨልሞ ተስፋ አስቆራጭ። ለምሳሌ ዳንኤል ትዝ ይላችሁ ከሆነ ዳንኤል ተስፋውን የሚያጨልም
ነገሩን ባጭሩ የሚያባል ነገር መጣበት። ሰውዬው በጣም ሲንበረከክ ጠዋትና ማታ የሚንበረከክ ሰው ነው። የእሱ መንበርከክ ያስቆጣቸው ሰዎች መጡ። ማንም ወደ አምላኩ እንዳይወረዱ ሕግ አወጡ። ከሚወስ ሕጉ መጣ። ማንም በዚህ 10 ቀን የሚንበረከክ ወደ አምላኩ የሚጮህ ካለ አንበሳ ጉድጓድ እስኪጣል ድረስ ሕግ አወጡ። ሊያጨልሙበት ከእግዚአብሔር ጋር ያለው መለኮታዊ አጀንዳ ሊያጠፉበት። ዳንኤል ግን እምቢ። አሜን። በጣም የሚገርመው እዛ ቦታ ትንቢተ ዳንኤል ምዕራፍ 8 ሲቀርቡት ዳንኤልን በልቡ እንደጨከነ ማን ተመለከተ? እግዚአብሔር ያየው። እግዚአብሔር በጃንደረባው ሞገስን ሰጠው። ዳንኤል ከቆመበት ካሰበበት ካለበት ነገር አልወጣም። ሕግ ቢወጣም አልቀይሮም። ጃንደረባው መጥቶ አነጋገረው። እንዳንተ ያሉ 10 ልጆችም አልነሱም ብሎ እኔ ሆነብህ እኔ አስቀምጥ ከንጉሱ ማዕደም ከንጉሱ ከሚዘጋጀው አልጠጣም። የተማረከ ሰው በምርኮ የተገኘ ሰው ሕግ የበለለበት ሕግ የለው። ሀገሩም አይደለም ፋሚሊውም አይደለም ምንም የለው። አልበላም አልጠጣም። ከንጉሱ ማዕድ የሚበላ ከንጉሱ ማዕድ በንጉሱ በሚጣዖት ነው። የእግዚአብሔር ክብር የማይገለጥበት ነው። አልቀምስም፣ አልበላም። ለሆዴ ብዬ አምላኬን አልሸጠውም። ለክብሬ ብዬ አምላኬን አልሸጠውም። ሞት ቢሆን እቀበላለሁ። ወደ አንበሳ ጉድጓድ ይጣል ይሁን ግድ የለህም አለ እግዚአብሔር። በጃንደረባው ፊት ዳንኤልን በሞገስ አቆመው። ሞገስ የእግዚአብሔር ማስፈረድ። ለምን እምቢ በእግዚአብሔር የተሰጠኝ ስፍራ አለቅም አለ። ጨከነ። መጨከኑ ብቻ አይደለም፣ ነገሩ ሲጨክን እየበረታ ነው የመጣው። ነገር ግን 10 ቀን ከተሰጠው ቀን በኋላ መጥቶ ዳንኤል ሲታይ ጮማ በየቀኑ ቁርጥ ከሚበሉት ዳንኤል አምሮበት ተገኘላል። ምንም አልበላም። ቆሎና ውሃ ብቻ ነው የበላው። ጠጠር ሽምብራ ቆሎ ነገር እየበላ 10 ቀን። እነዛ በየቀኑ ጮማ እየበሉ ጠወለጉ፣ አመዳም ናቸው። ይሄኛው ግን እግዚአብሔር በመንፈሱ ይመግቡ ነበር። ለምን ጨክኖ አላምላኩ። ለአምላኩ ክብር የሚቆም ሰው መቼም አይወርቅም። አልወርቅም በሉ። ለእግዚአብሔር የወገነ ሰው አይወርቅም። አላስመሰለም። ዳንኤል ከቆመበት አልለቅም። ዳንኤል ጸንቶ ቆመ። ሁለተኛ ጴጥሮስ ምዕራፍ 1 ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሜን። የሚቆምበት ጸጋ አሜን። ከዘላለም ዘመናት በፊት በክርስቶስ በኩል ተሰጠን። በዘላለም በእግዚአብሔር ሐሳብ በክርስቶስ በኩል ወደኛ የመጣው የተቀበለው ጸጋ የሚያጸና የሚያቆም ነው። ለዚህ ነው በብቃታችን አንችለውም፣ በአቅማችን አንችለውም፣ በራሳችን ጥበብ አንችለውም። የሚያቆም ጸጋ ግን በክርስቶስ ኢየሱስ ተቀብለን የሚያጸናን ተቀብለናል። አሜን ነው ወይ? ለዚህ ነው አሁን የምንፈራ የምንደነግጥበት ነገር ሳይሆን የምናስበው አንድ ነገር ነው። ድካሙ ዘወርዴ ከቃሉ ጋር በጸጋው መደገፍ። አሜን። ክብር ለኢየሱስ ይሁን። ለምን ጥራችሁ ግራችሁ አምጡ አልተባልንም? በተሰጣችሁ ተመላለሱ ምን ነው? ኢየሱስ ክርስቶስ ጌታ። አሜን። ጽድቅ ልንሰራ አንተጋም፣ አንጋደልም። በጽድቅ ሕይወት ግን ለመኖር እንተጋለን። አሜን ነው። ጽድቅ ተሰርቶ አይገኝም። ጽድቅ ተሰጠን፣ ተቀበልን። በተቀበልነው ሕይወት ለመኖር ግን ከዚህ ዓለምና ከስጋችን ከአእምሯችን ከፍቃዳችን እንጋደላለን ነው ያለ። ለዚህ ነው እግዚአብሔር ፍቃዳችንን አይነካብንም። ፍቃድ የሌላቸው ፍቃዳችንን ከሰጠነው ግን እግዚአብሔር በሙሉ ይጠቀምብናል።
የመጨረሻ ሐሳብ ተናገረ ውስጥ ቅድም እንዳልኩት እርሱ ወደ መምሰል ህይወት መለወጥ ማለት ኢየሱስ ወደ መምሰል ህይወት መለወጥ ዕብራውያን ምዕራፍ 1:3 ነው። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣን ቃል እየደገፈ ኃጢአታችን በራሱ ካነጻን በኋላ በሰማያዊ በግርማው ቀኝ ምን አድርገው ኢየሱስ ክርስቶስ ያድናል። እግዚአብሔር በክርስቶስ በኩል የሰጠን ልናየው በቃ በሰማይ የሚጠብቅንን ነገር ካየን እሱን በመናፈቅ እሱን በመምሰል በዛ ህይወት መኖር ለኛ ድላችን ነው፣ ክብራችን ነው። ኢየሱስ ክርስቶስ ጌታ ነው። ለምን ይላሉ? እርሱ የክብሩ መንጸባረቅ የባህሪው ምሳሌ የማን የእግዚአብሔር ክብር ለኢየሱስ ይሁን ሆኖ ሳለ ሁሉን በስልጣን ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ማራሃታ ገቦሳ በራሱ በእኛ ድካም የበእኛ ኃጢአት በእኛ ነገር ጠላት ገብቶ ሲያርደን ኢየሱስ በራሱ ግን አጸደቀን፣ አነጻን፣ አዳነን። ክብር ለኢየሱስ ይሁን። ቃሉ ድካም አልተባልንም። በራሱ ካነጻን በኋላ በአባቱ ቀኝ በክብር አስቀመጠን። ይኸውላችሁ የተቀመጥንበትን ስፍራ ካሰብን እሱን ለመምሰል ኢየሱስ ክርስቶስ በሰማይ በአባቱ ግርማ በአብ ቀኝ የተቀመጥንበትን መልካችን ማየት እና ለዚህ እግዚአብሔር ብልጭ አድርጎ በሰማይ ያለው ነው ያሳያል። አንድ ጊዜ ብልጭ አድርጎ ዓለም ሳይፈጠር በፊት ነውርና ንቀፋ የሌለበትን ሰው ጥበቡ ሕያው የሆነውን ከሞት በኋላ ማገኘውን ከዚህ የድካም ሞት የድካም መገላገል በኋላ የማየው በእግዚአብሔር አብ ቀኝ የተቀመጠውን ሕያው የሆነውን ይሄኛው ጎጆ ፈርሶ ሕያው ስለብስ የማይበሰብሰው ስለብስ የምናየው ያ እውነተኛው ማንነት። ለዚህ ነው ይሄ አላፊ በሆነ በዚህ የለበስነው ፍራሽ የሆነው ማንነታችን ባሪያ አድርጎ እንዳይገዛን። ለዚህ ፍራሽ ነገር ብዙ አትድከሙለት፣ ብዙ አትንከባከቡት። ከሰከንድ በኋላ ምን እንደሚሆን አናውቀውም። ከሰከንድ በኋላ የሆነ መኪና አደጋ ቢመጣብን ይሄ የምታው ሰውዬ የለም። ለዚህ ጋራንቲ በዚህ ምድር ላይ ምንም ነገር የለውም። ከአፈር ነው ወደ አፈር ነው። ሕያውን ግን የማይጠፋውን እግዚአብሔር ልጁን በመስቀል ላይ የሰቀለበት ያ ሕያው ማንነት ለሱ ነው መድከም ያለብን፣ ለሱ ነው መገደል ያለብን፣ ለሱ ነው መነካከስም ካለብን። ጳውሎስ ደም እስከ መፋሰስ አልተጋደልንም ያለው ለዚህኛው ሥጋ አይደለም፣ ለፈራሹ ሥጋ አይደለም፣ ለማይጠፋው እድፈት የሌለው ሕያው የሆነውን በእግዚአብሔር አብ ቀኝ የተቀመጠውን ያንን ማንነት አቆረባችሁ መሰለኝ። ይብቃ። ለኢየሱስ ይሁን። እግዚአብሔር ሐሳብ አስተላልፋለሁ ብዬ ተስፋ አደርጋለሁ። እግዚአብሔር በዚህ ሕይወት ውስጥ ለኔ መልእክት ከዚህ በኋላ ጌታ በዚህ ዘመን እግዚአብሔር ምስክ አሁን ጌታ ወይ ብሄድ አያሰጋኝም፣ አልጠረጥርም። ለምን የመኖር ሚስጥር አንድ እንደሆነ ገብቶኛል። ሲኖር ለቤቴ ለልጆቼ ለሚስቴ ምናልባት ወንጌል ለሚሰሙት ከዛ ውጭ ግን ለኔ ትልቁ ነገር ይሄ እውነት ነው። ጌታ የሚጠይቀው እሱ ስለሆነ ከዚህ እንድናቸው ፈትሹት። ጌታን እየመሰልኩ ነው ወይ? እያደግኩ ነው እያላደግኩ ነው? እድገቴ መለኪያው ምንድን ነው? ምን ተቀይሯል? ንግግሬ፣ ባህሪዬ፣ ውሎዬ፣ መንፈሳዊ መረዳቴ፣ እግዚአብሔርን ያወቁበት መረዳት ጨምሯል ወይስ በትላንትና ነው? አቻ ከአቻ ላይ የማደርገው አሁንም እያደረግኩ ነው ወይስ ከአቻ ከአምና የተለየ ነገር መረዳት መገለጥ ወደ ልቤ መጥቷል? የእግዚአብሔር ቃል መረዳት መለኪያችን እሱ ካልሆነ ሃይማኖት ነው። እሱ ካልሆነ እዛ ካሉ ሰዎች አንለይም። እደጉ ነው በቃ ቅድም ምስጢሩ ሰለ አድጌያለሁ ወይ? መቼም እኛ በቁመት ራሳችን አንለካም። ከዚህ በኋላ መንፈሳዊ ቁመት ግን ያስፈልገናል። ቁጭት ላይ ጉልበት ወይስ እዚህ ግማሽ ወይስ የቱ ጋር ደርሰናል?
እድገታችን ይኸውላችሁ ውስጣችን ያለው አዲሱ በክርስቶስ የተካፈልነው ሕያው ሕፃን የሆነው በውስጣችን አዲስ ያለበት ሕይወት እያደገ ሲመጣ ነው ይሄኛው ስጋዊ ልክ ሮሜ ላይ እንደሚያወራ የስጋ ፈቃድና የመንፈስ ፈቃድ የስጋ ፈቃድ የሚወጣው በኢየሱስ ብለን መንፈሳዊ እድገት ነው። ስጋ ፈቃድ ነው የሚገባው። የስጋ ፈቃድ የሚሞተው በጌታ በኢየሱስ አንተ ወጋው ተገልበጥ አይገለበጥም። ክዳኑ የሚፈርሰው ያኛው እያደገ እየበረታ ሲመጣ እያደገ ያኛው መንፈሳዊ ነገር እየበረታ ሲመጣ ያኛው እየፈረሰ እየኮሰመ የስጋ ፈቃድ እየወደቀ የመንፈስ የበላይነት ይመጣል። የዛኔ ፍጹም የሆነው የእግዚአብሔርን ክብር ማየት እንጀምራለን። ወደ ፍጽምና ማደግ እንጀምራለን። ለዚህ አለማደጋችን በትንሹ ጠቅ ያደረገና አለማደጋችን የሆነ ነገር ሲነገሩ ዘራፍ የምንለው አለማደጋችን አለመለወጣችን ከኔም ጭምር አለማደጋችን እሱ ያደገ ሰው እያደገ ሲሄድ የመንፈስ የበላይነት ሲመጣ ምን ይሆናል? እየሞትን ነው እየሞት ቃሉ ነው እየሞት ጳውሎስ ወደ ዓለም ሄድ ለዓለም ሞቻለሁ ዓለም ወደ እኔ ብትመጣ ከኔ ምንም አታተርፍም ለኔ ሞታለች አለ ማለት አታነቃቃኝም ነው አታነቃቃኝም አትስበኝም እኔ ወደ ዓለም ብሄድም ማለት ለዓለም የሚጠቅመው ነገር የለኝም ለዓለም የሚሆን ነገር ሞቶብኛል ሰውየው ሶስተኛ ሰማይ ገባው እኮ ያለው ሰው ኢየሱስ ክርስቶስ ጌታ አሜን ከእግዚአብሔር ከፍ ያለ ወደዚህ እውነት በቃ እግዚአብሔር ከምቾታችን ያውጣን ካጠርንበት ከተደላደልንበት ለኛ ብለን ለስጋችን ለአእምሮአችን ካስቀመጥንበት ምቾት ዛሬ መንፈስ ቅዱስ ነጥቆ ያውጣን ከፍ ያድርገን ወደ እውነተኛ ነገር ያነቃቃን መንፈሳዊ ጥንካሬ መንፈሳዊ እድገት መንፈስ ለዚህ እኮ ነው እግዚአብሔር በእኛ ሆኖ ይህን ከተማ በዚህ ከተማ ኃይል እንዲገልጥ እኛ ምን በመንፈስ ማደግ ካላደግን የሚመጡትን ሰው ለምን መለየት አንችልም ተቀላቅሎ መጠረግ ነው ወደ ነፈሰበት መሮጥ ነው ካደግን ግን ያላደጉትን ለማሳደግ አይናችን ይከፈታል ያደጉትን ደግሞ እንዲቀጥሉ ደግሞ መደገፍና ማበረታታት እንችላለን ምክንያቱም እግዚአብሔር በእኛ ሆኖ ሌሎችን መድረስ ይፈልጋል እንጸልያለን ይህ እውነት ወደ ልባችን ይግባ ወደ ቤታችን ይግባ በትዳሬ ላይ ይገለጥ በልጆቼ ላይ በህኔ ላይ ይገለጥ ማደግ ያስፈልገናል ስር ሰድን መግባት አለብን ጠልቆ መግባት ወገኖች አንድ ነገር እንዳትስጡ ይህ ዘመን ያለቀ ዘመን ነው አናውቅም ባለቀ ታይም ላይ ያለነው ባለቀ ታይም ላይ ነው አትንደላደሉ አናውቅም ያንድ ምሽት አናውቅም ኢየሱስን እየጠራን በኢየሱስ እየታመንን ስለሱ እየጮህን ቢመጣ አይታፈርብንም አሜን አይታፈርብንም ሰማይ